እሺ ዶክተር እንግዲህ በመጀመሪያ ሁለታችሁንም እጅግ በጣም አመሰግናለሁ። መጀመሪያ ሜቢ ከፋውንዴሽናል ጥያቄዎች እንነሳና የቀረውን ዲፕ ኮንቨርሴሽን እናደርጋለን። እንግዲህ ሜቢ እስኪ ከራሳችሁን ከማስተዋወቅ ልትጀምሩ። ዶክተር ፈይሳ አንተ ልጀምርና ወደ ዶክተር ገላ ሄዳለሁ። ኦኬ እሺ እኔ እንግዲህ ስሜ ዶክተር ፈይሳ እባላለሁ። በሕክምናው ዘርፍ ኦልሞስት ከ16 ዓመት በላይ አገልግያለሁ። 17 ዓመት አገልግያለሁ። በሙያዬ ሜዲካል ዶክተር ነኝ። ፐብሊክ ሄልዝ ደግሞ ስፔሻላይዝ አድርጌያለሁ። ጀነራል ፐብሊክ ሄልዝ ማስተርሴ በዛ ነው። ከረንትሊ ደግሞ ቻይና ሀገር ውስጥ ኒውሮ ሳይንስ ፈርስት ይር ተማሪ ነኝ። ሬዚደንት ተማሪ ነኝ ፈርስት ይር as functional medicine for the last 6 years ያው ፕራክቲስ እያደረኩ እገኛለሁ። I think it's enough for me. እሺ thank you ዶክተር። how about ዶክተር ገላ ራስህን እስኪ አስተዋውቅ። እሺ እኔ ገላ እባላለሁ። ከአዲስ አበባ ዩኒቨርሲቲ ዛሬ 12 ዓመት ነው በሕክምና የተመረኩት። ከዛ በኋላ በተለያዩ ሆስፒታሎች በሕክምና ሰርቻለሁ። ሜዲካል ስኩል ውስጥም የሕክምና ሜዲሲን ተማሪዎችን ሳስተምር ቆይቻለሁ። then ማስተርስ in public health epidemiologist ነኝ። ያው ፋንክሽናል ሜዲሲን ከጀመርኩኝ it's been now 5 years። በስነ ምግብ ሰዎችን ለመርዳት ከጀመርን 5 ዓመት አካባቢ። ኦኬ እሺ እንግዲህ እኔ ደግሞ ራሴን ለማስተዋወቅ እኔ ደግሞ ሜላት እባላለሁኝ። ኦሃዮ ነው የምኖረው። የእኔ ሜጀር ያደረግኩትኝ ፐብሊክ ሄልዝ ሲሆን እንደዚሁም በማይነር አዝ ኤፒዲሚዮሎጂስት እና እንዲሁም ስፔሻላይዝድ ያደረግኩትኝ ሶሺዮሎጂካል ሜዲሲን ስተዲ ነው። 2018 ዓ.ም በኦሃዮ ስቴት ዩኒቨርሲቲ ነው ግራጁዌት ያደረግኩትኝ። እንግዲህ በተቻለ መጠን ይሄ የምናደርገው ኮንቨርሴሽናችን ዳይሬክትሊ የሆነ ኢንፐርሰን የሆነ ኮንቨርሴሽን ሳይሆን ወይም እንዲያርጉ እንዲያታርጉ ሳይሆን ቀጥታ አድቫይዝ የምትፈልጉ ሰዎች ቀጥታ ከዶክተሮቹ ጋር መገናኘት የምትችሉበትን መንገድ እናዘጋጃለን። ሞር ሶ ይሄ ሳይንቲፊክ ፋክቱ ምን ይመስላል የሚለውን ኮንቨርሴሽን ለማድረግ ነው። ዶክተር ፈይሳ ካንተ ብጀምርና እስኪ በፈንክሽናል ሜዲሲን እና በትራዲሽናል ዌስተርን ሜዲሲን መካከል ያለውን ዲፍረንስ ትንሽ ብትነግረን ሰው አንደርስታንድ እንዲያደርግ። ዶክተር ሜሊ ይህንን ፕላትፎርም ስላዘጋጀሽ እና ትንሽ ከምናቃት ነገር ላይ ያለንን ኤክስፒሪየንስ ሼር እንድናደርግ ስለ ጠራሽን እና ስለጋበሽኝ በጣም አመሰግናለሁ። እጅጉን አመሰግናለሁ። እንግዲህ እኔ የሚታየኝ እንግዲህ ሆሊስቲክ ሜዲሲን ኦር ፋንክሽናል ሜዲሲን ፔሸንት ኪ ፕሪንሲፕሎች አሉት። እነዚህ ኪ ፕሪንሲፕሎች ውስጥ አንዱ ምንድነው? ፔሸንት ሴንተርድ የሆነ ሲስተም ኦሪየንትድ የሆነ አፕሮች ነው። በይበልጥ የመጀመሪያው ኪ ፕሪንሲፕሉ ፎከስ የሚያደርገው ሩት ኮዞቹ ላይ ነው ትኩረት የሚያደርገው እና አንደርላይን ትሪገሪንግ ፋክተሮችን ዲግ አውት በማድረግ it could be inflammation or nutrition deficiency or toxin ነገሮች ላይ በጣም የሚያጠነጥን ዲሲፕሊን ነው። በእርግጥ በኋላ ላይ መጣበታለው what is the difference between የፋንክሽናል ሜዲሲን እና ምንድነው የሚለያቸው፣ ምንድነው አንድ የሚያደርጋቸው የሚሉት ነገሮችም ዲስከስ እናደርጋለን። እና ሁለተኛው ደግሞ ኪ ፕሪንሲፕል ፋንክሽናል ሜዲሲን ፐርሰናላይዝድ ኬር ነው። እንግዲህ ይሄ ማለት ስፔሻሊ እያንዳንዱን ሰውን እንደ አንድ ፐርሰን ነው የሚያየው። በዚህ ጉዳይ ላይ የሰውየውን ጄኔቲክስ፣ ባዮኬሚካል ኤንድ ላይፍስታይል ፋክተሮችን አንድ ላይ በማድረግ ችግርን ወይ ደግሞ የሰው ልጅን ችግር ለመፍታት የሚያደርግ ነው። ሌላ ሶስተኛው ፕሪንሲፕል ሲስተም ባዮሎጂ ነው። ይሄ ደግሞ አንድን ሰው አዝ ሆል የሚያይ ነው ማለት ነው እና አንድን ቦዲ እንደ አንድ
ኢንተርኮኔክትድ የሆነ ኔትወርክ የሚያይ ነገር ነው ማለት ነው እና sometimes ነው አንዳንድ ጊዜ if you take psychiatric ከአንገት በላይ ያሉትን ነገሮች ላይ ትኩረት የሚያደርግ ነው or it could be GI ከሆነ GI አካባቢ ትኩረት የሚያደርግ ነው functional medicine ደግሞ ቦዲን እንደ አንድ ኢኮሲስተም የሚቆጥር እንደ አንድ አቅፎ የዳይጀስት ሲስተምን ሆርሞናልን ኢሚዩኒቲን የብሬንን ኢንተራክሽኑን አንድ ላይ የሚያይ ነው ማለት ነው እና ሌላ ቅድም ትንሽ ለመጥቀስ እንደሞከርኩት ፔሸንት ሴንተርድ ነው ይሄ ደግሞ በተለይ ፕራዮሪቲ የሚሰጠው ኢንዲቪዱዋል ሰውን ዲቴል የሆነ የፔሸንት ሂስትሪ ዲጋውት በማድረግ ረዘም ያለ ጊዜ በመውሰድ የሚያተኩር ፊልድ ነው ማለት ነው ፎር ኤግዛምፕል እዚህ ጋር ትንሽ ለማብራራት ያህል ለምሳሌ አንድ ሰው ዲያቤቲክ ፔሸንት ቢሆን ዲያቤቲክ የሆነ ፔሸንት ኦር ኤኒ ሜታቦሊክ ሲንድሮም ያለበት ፔሸንት ለምሳሌ ለስቴ ዲያቤቲክ ብንወስድ አዘ ኮንቬንሽናል ሜዲሲን በየወሩ ወይ በየሁለት ወሩ ሐኪም ቤት ሄዶ ሜቢ 10 ደቂቃ 15 ደቂቃ ነው ከኤክስፐርቶቹ ጋር ኮሙኒኬት የሚያደርገው አስ ፋንክሽናል ሜዲሲን ግን ዲያቤቲክ ማኔጅ የሚደረገው በእለት ተእለት ተግባራቶቹ ላይ ላይፍ ስታይሉ ላይ ሜዲኬሽኑ ላይ ኪችኑ ላይ እንደሚሰራና ስፔሻሊ ደግሞ አንድን ፔሸንት እንደ አንድ የሚያይ ለምሳሌ if you have depression ቢኖርሽ ቢሆን አንድ ሰው ለምሳሌ አንድ ሜዲኬሽን ልታይ ይችላል ለሁሉም ሰው ለምሳሌ 100 ዲፕሬሽን ያዛቸው ሰዎች ቢኖሩ ለመቶዎቹም the same drug ሊሰጥ ይችላል ግን as a functional medicine ግን እያንዳንዱ ፔሸንት ለብቻው የሚታይበት ነገር ነው ይሄ በጣም ኢምፖርታንት ኮንሰፕት ነው ብዬ አስባለሁ ሌላኛው ደግሞ ሞር ትኩረቱን የሚያደርገው ሄልዝ ፕሮሞሽን ላይ ነው ማለት ነውና በተለይ ኢንፈስ የሚሰጠው rather than symptom management ቀደም እንዳልኩሽ ኮዙን ዲግ ማድረግ ባሻገር በተለይ ፕሪቨንሽን ላይ ትኩረቱን የሚያደርግ በተለይ ዳይት ኤክሰርሳይዝ ስሊፕ ስትረስ ማኔጅመንት ኒውትሪሽን ዴፊሽንሲ እነዚህ ነገሮችን ላይ ትኩረት የሚያደርግ ነው ብዬ ወስዳለሁ እንዲህ ለጠየቅሽን ጥያቄ የተወሰኑ ዲፍረንሶች ይኖራሉ ኮንቬንሽናል ሜዲሲን እና ፋንክሽናል ሜዲሲን ላይ የሚለያቸው ነገር አንደኛው የአፕሮች ነው ማለት ነው ክላየንትን ኦር ፔሸንትን አፕሮች የምታደርግበት ወይ ይለያቸዋል እንግዲህ ኮንቬንሽናል ሜዲሲን ፎከስ የሚያደርገው ሞር ሲምፕተሞች ላይ ነው ኢንቨስቲጌሽኖቹም የሚደረጉት ኢንቨስቲጌሽኖቹም ያንን አስ ዲፈረንሻል ዲያግኖሲስ ኦር አስ ዲያግኖሲስ ያስቀምጥ ነው ወይ ደግሞ ሰውየውን ሲምፕተም ላይ አስ ቺም ኮምፕሌን ላይ የፔሸንቱ የነገረንን ሲምፕተም ወስደን ፊዚካል ኤግዛሚኔሽን ተደርጎ ኢንቨስቲጌሽን ተደርጎ ኢንቨስቲጌሽኑ ደግሞ የተቀመጠውን ዲፈረንሻል ዲያግኖሲስ ከነዛ ዲፈረንሻል ዲያግኖሲስ አንድ ዲያግኖሲስ ለመውሰድ የሚደረግ ነገር ነው ሞር ትኩረቱን የሚያደርገው እንዳልኩሽ ሲምፕተም ላይ ነው ፎከስ የሚያደርገው በት ፋንክሽናል ሜዲሲን ፎከስ የሚያደርገው አንደርላይን ሩት ኮዙ ላይ ነው ትሪት የሚያደርገው ማለት ነውና ለምሳሌ አንድ ሰው ብለድ ፕሬሸሩ ሃይ ቢሆን ሲምፕተም ይኖረዋል ከዛ በኋላ ደግሞ ሰብጀክቲቭሊ ኦብጀክቲቭሊ ሜጀር አድርገን ደግሞ ቢፒ ሃይ ከሆነ የተለያዩ ዲፔንዲንግ አፖን ዘ ኮንዲሽን የተለያዩ አንቲሃይፐርቴንሲቭ ሜዲኬሽን በመስጠት ማኔጅ ነው የሚደረገው እና ወይራስ ግን ፋንክሽናል ሜዲሲን ግን ቢፒ ሬዝ ለምን አደረገ የሚለውን ነገር በደንብ ዲጋውት ያደርጋል ማለት ነው እዚህ ጋር አሁን ለምሳሌ አንድ ፔሸንት ለምሳሌ ሃይፐርቴንሲቭ ክራይሲስ ካለ ሃይፐርቴንሲቭ ኢመርጀንሲ ካለ ይሄ ሜዲኬሽን አያስፈልገውም የሚለው ሳይሆን አዝ ኢመርጀንሲ ላይ ማኔጅ የሚደረገው ነገር ምን ይደረጋል ማለት ነው አንዳንድ ጊዜ ሚስ ኢንተርፕሬት የሚያደርጉ ሰዎች ይኖራሉ እና ፋንክሽናል ሜዲሲን
አይ በቃ ላይፍ ስታይል ብቻ ነው የሚያተኩር የሚል ነገር የለውም። if it is emergency condition ለምሳሌ አንድ ፔሸንት if it is like hypertensive crisis ካለ or could be emergency or urgency ኖሮ ከመጣ definitely ያንን lower ማድረግ አስፈላጊ ነው as emergency condition ላይ ሲሆን ማለት ነውና ያ ከወረደ በኋላ ግን ትኩረት የሚያደርገው አዶን ቴራፒ በማድረግ ባለው ነገር ላይ አድ በማድረግ ዳይቶችን በማስተካከል ስትሬስ ሌቭሉን በመቀነስ ሜታቦሊክ ኢሹዎቹን ኢንፍላማቶሪ ነገሮችን ቴስት በማድረግ እዛ ላይ ታክል አድርጎ ላይፍ ስታይሉን በማስተካከል ያለውን ክሮኒክ ኢሹ መቅረፍ ያስፈልጋል ማለት ነው። እና እዚህ ጋር ሚስ ኢንተርፕሬት እንዳይደረግ ማስበው እኔ ፋንክሽናል ሜዲሲን ስለ ሕክምና ስለ መድኃኒት የማይወሰዱ ብሎ የሚወስዱ ሰዎች አሉ። በእርግጥ ለምሳሌ አንድ ሰው ኒሞኒያ ዲቨሎፕ ካደረገ there is a place for antibiotics place አለው። unless እንደዘራው አንቲባዮቲክስ አልሰጥም ብለሽ ዳይት እና ላይፍስታይል ሞዲፊኬሽን የምትይበት ኮንዲሽን የለም because it develops ሴፕስ ዲቨሎፕ ያደርጋል ሰውየው ሊገል ይችላል ማለት ነው። እና ግን አንቲባዮቲክ ከወሰደ በኋላ ደግሞ ብሮድ ስፔክትረም አንቲባዮቲክስ ስለምንሰጣቸው ደግሞ እነዚህ አንቲባዮቲክሶች ደግሞ አፌክት የሚያደርጉት ነገር ስላለ እነሱንም ኦግመንት በማድረግ ኖርማል ፍሎራን ዳሜጅ ያደርጋል። ስለዚህ በተቻለ መጠን ካልቸር ሴንሲቲቪቲ ሰርቶ እነዛን ማኔጅ ማድረግ ካልተቻለ ደግሞ አዝ ፕሮባዮቲክስ ፕሮቫይድ ማድረግ አስፈላጊ ነው የሚሆነው። እንደዛውም ደግሞ ኢመርጀንሲ ሰርጀሪዎችንም ያካትታል ማለት ነው። if you need for surgery, if you need acute infection, emergency conditions, there is a place for medication, there is a place for everything እና ሰርጀሪ ማለት ነው። እና apart from that in chronic management ላይ functional medicine እንዳልኩሽ ላይፍ ስታይሎቹን ዳይቱ ላይ ስትረሱ ላይ ሌሎቹንም ነገሮችም ላይም ትኩረት ያደርጋል። ሌላ የሚለየው አፕሮች ቅድም ብዬሻለሁ። አሁን ደግሞ ቱሎቹ ላይ ነው የሚለያዩት ማለት ነው። ፋንክሽናል ሜዲሲን ብዙ ጊዜ አድቫንስ የሆነው ላብ ሪዛልቶች ላይ ትኩረት ያደርጋል። አዘ ኮንቬንሽናል ሜዲሲን ላይ ትኩረት የምናደርጋቸው ያንን ያስቀምጥናቸውን ዲፈረንሻል ዲያግኖሶችን የሚያሟሉ ነገሮች ላይ ትኩረት ሲያደርግ፣ ፋንክሽናል ሜዲሲን ደግሞ ስፔሻሊ አድቫንስድ የሆኑ ላቦራቶሪ ቴስቶችን በማድረግ ለምሳሌ ገት ማይክሮቢያል አናሊሲስ፣ ፉድ ሴንሲቲቪቲ ቴስቲንግ፣ ጄኔቲክ ማርከሮችን ፉል ላቦራቶሪ ፓነሎችን በማድረግ እዚህ ጋር ስልሽ እንግዲህ ለምሳሌ ታይሮይድ ብትመለክ ለምሳሌ ታይሮይድ አውቶኢሚዩን ችግር ብናይ የምናይባቸው ነገሮች ብዙ ጊዜ ኮንቬንሽናል ሕክምና ላይ የምናያቸው ቴስቶች ይኖራሉ። ላይክ ቲኤስኤች፣ ቲ3፣ ቲ4፣ ፍሪ ቲ4 ላይክ ሌሎችም ቴስቶች እናደርጋለን። አዘ ኮንቬንሽናል ሜዲሲን ግን አዝ ፋንክሽናል ሜዲሲን ደግሞ አውቶ ኢሚዩን ማርከሮችን ስፔሻሊ ቲፒኦ እና ታይሮግሎቢን አንቲቦዲዎችን ቴስት በማድረግ ያለውን ነገር በደንብ አድርጎ ከላይፍ ስታይል ሞዲፊኬሽን ጋር ኦግመንት አድርጎ የፔሸንቱን ኳሊቲ ኦፍ ላይፍ ኢምፕሩቭ በማድረግ ያደርጋል ማለት። ሌላ የሚለያቸው እንግዲህ ታይም ነው። ታይም ኢዝ ቬሪ ኢምፖርታንት ኮንሰፕት እዚህ ጋር እና ብዙ ጊዜ እንደሚታወቀው አንድ ዲያቤቲክ ሃይፐርቴንሲቭ ኤኒ ሜታቦሊክ ኦር ችግሩ በሚኖርበት ጊዜ የፔሸንትና የሐኪም ግንኙነቶች አጠር ያሉ ናቸው በኮንቬንሽናል ሕክምና ላይ እና ቢኮዝ ኦፍ ሶ መኒ ፋክተርስ እንግዲህ ብዙ ፋክተሮች ይኖራሉ። ከታይም ኮንስትሬን አኳያ ሊሆን ይችላል። ብዙ ፋክተሮች ይኖራሉ እና እያየን ያለ ነው። ቢኮዝ አንድ ዲያቤቲክ የሆነ ሃይፐርቴንሽን የሆነ ፔሸንት በየ3 ወሩ በየ2 ወሩ ነው ሄዶ ሜዲኬሽኑን የሚቀይረው። ሲሄድም ደግሞ 15 ደቂቃ 20 ደቂቃ ብቻ ነው የሚቆየው። በዛ ደግሞ ውጤት እያየን አይደለም፣ የሚታወቅ ነው፣ መሬት ላይ ያለ ሀቅ ነው። ግን ፋንክሽናል ሜዲሲን ደግሞ ይህንን እያንዳንዱን ፔሸንት እንደ አንድ ኢንዲቪዱዋል ሰው ያያል። ከዛ ቀጥሎ ደግሞ ረዘም ያለ ጊዜ
ሩት ኮዙን አይደንቲፋይ በማድረግ ላይፍ ስታይሎቹን ኦግመንት በማድረግ እሱ ላይ የሚያተኩር ነው። በተለይ ላይፍ ስታይል ላይ ትኩረት የሚያደርግበት ዋና ምክንያት አንደኛው ምግብ ነው። እንግዲህ ምግብ እንደምታውቂው ሜዲኬሽንም ነው፣ መድኃኒትም ነው፣ በሽታም ነው። ኖርማሊ በደንብ ካልወሰድሽው ምግብን እንደ በሽታ ነው የምንቆጥረው። ምግብን ደግሞ እንደ መድኃኒትን መውሰድ ይቻላል ነው ኖርማሊ። ከዚህ አኳያ ላይ አንቲ ኢንፍላማቶሪ ምግቦችን ማስወገድ ብሎም ደግሞ ኢሊሚኔት ማድረግ እና ፐርሰናላይዝ ኒውትሪሽናል ፕላኖችን በማውጣት ፔሸንቶችን ካሉባቸው ስቃይ ስቃያቸውን መቀልበስ ወይ ህመማቸውን ማስታገስ ነው። ሌላ ላይፍ ስታይል ሞዲፊኬሽን ላይ ትኩረት የሚያደርገው አኮርዲንግሊ ፋስቲንግ እንደዛ ውስጥ ይኖርበታል። ያንንም አክኖሎጂ ያደርጋል። ስትረስ ማኔጅመንት ላይ ኢዝ ቬሪ ኢምፖርታንት ነው። ሌሎቹ ደግሞ አክቲቪቲዎችን ፊዚካል አክቲቪቲ ስፖርት መስራት፣ መስል ቢውልድ ማድረግ፣ ብሪዚንግ ኤክሰርሳይሶችን ከተፈጥሮ ጋር ኮኔክት እንድናደርግ እና ደግሞ ብዙ ጊዜ እነዚህ አይነት ክሮኒክ ዲዚዞች ችግሮቻቸው የሚሆኑት ደግሞ አንድም በኒውትሪን ዲፊሸንሲ ላይ የሚመጡ ችግሮች አሉ። ሁለተኛ ነገር ደግሞ የኛ ቦዲ ደግሞ ኒውትሪንቶችን በትግል የመጡትን ኒውትሪንቶች እንኳን እንዳይቀበል ገታችንን ሂል ማድረግ ላይ ትኩረቱን ያደርጋል ማለት ነው። በጎደሉ ቫይታሚኖችን ከሆኑ ሰፕሊመንቶችን በማድረግ የተለያዩ ጄኔቲክ ቴስቶችን በማድረግ የፔሸንትን ችግር ወይ ደግሞ ስቃይ ለመቅረፍ የሚያደርግ ሳይንስ ነው ብዬ ወስዳለው። አይ ቲንክ ይህን ነው እኔም ብለው ሌሎቻችሁ ደግሞ የምትሉት ነው። ይሄ ከበቂ በላይ ነው ያብራራው ዶክተር ፈይሳ፣ በጣም ነው የማመሰግነው። ሜቢ ወደ ሌላ ጥያቄ ለመሄድ እንዲያመቸን እንግዲህ ሜቢ ዶክተር ገላስኪ አሁን ያለንበት የክሮኒክ ዲዚዝ ኢንክሪዝ በምን የተነሳ ነው ብላችሁ ታስባላችሁ? እስኪ ዶክተር ገላ አንተ ብትነግረን ደግሞ ይሄንን። እሺ መጀመሪያ ሁላችሁንም ሰላም እላለሁ ድጋሜ። ብዙ ዶክተር ፈይሳ ብዙ ነገር ለመጥቀስ ሞክሯል፣ ግን ሰማው ሰመራይዝ ለማድረግ ያህል ለገስቶቻችንም ወጥ የሆነ ነገር እንዲኖረን ፈንክሽናል ሜዲሲን እንግዲህ ሰውነታችን ማልፈንክሽን አድርጓል። ያን ማልፈንክሽን ያደረገን ሰውነት እንደገና ፈንክሽን እንዲያደርግ ስሙም ለዛ ነው ፈንክሽናል የተባለው። የሆነ ህመም ስንጠቅስ ያንን ህመም ሰውነታችን ማልፈንክሽን ስላረገ ነው፣ በትክክል ስራውን እየሰራ ስላልሆነ ነው። ስራውን በትክክል እንዲሰራ እናግዘው ከሚል አንጻር የተቋቋመ ነውና ያ በትክክል ስራውን እንዲሰራ ደግሞ ፎከስ የሚያደርግባቸው ቤዚክሊ 3 ቦታዎች አሉ። የመጀመሪያው ነገር ኒውትሪሽናል ዴፊሺየንሲስ ናቸው። በጣም ፎርሞስት ፓርት በተለይ ማይክሮኒውትሪየንት ዴፊሺየንሲስ ለሰውነታችን አሰራር እጅግ በጣም ሴንትራል ሮል ስላላቸው ለእኛ ፊዚዮሎጂ በየስቴፕ ኦልሞስት ሁሉም ሲስተማችን ስራውን በአግባቡ ለመስራት የሚያስፈልጉ ስለሆነ ዞስ ማይክሮኒውትሪየንት ዴፊሺየንሲስ ወር ደግሞ ኑትሪሽናል ኢምባላንስስ እንደ ትልቅ አምብሬላ ይቀመጣሉ። ሁለተኛ ደግሞ ሆርሞናል ኢምባላንስስ፣ በዚህ በሰውነት ፊዚዮሎጂ ውስጥ በሰውነት አሰራር ውስጥ የሆርሞኖች የተለያዩ ሆርሞኖች የሚሰሩት ሚና ከፍተኛ ስለሆነ የነሱን ኢምባላንስስ አድሬስ ያደርጋል። በሶስተኛ ደግሞ ቶክሲሲቲስ፣ ኤኒ ቶክሲሲቲስ ስፔሲፊካሊ ሄቪ ሜታል ቶክሲሲቲ እና ማይክሮፕላስቲክ ቶክሲሲቲ የምንላቸውን ኢንጀነራል ኢንፍላማተሪ የሆኑ ነገሮችን አድሬስ በማድረግ የበሽታዎችን የህመሞችን ሩት ኮዝ ወይም ደግሞ የሰውነትን ማልፈንክሽን አድሬስ የሚያደርግ ኤሪያ ነው ማለት ነው። የሚሰሩ ስራዎችም እነዚህ ነገሮች በማየት ያለውን ጉድለት ያለውን ጋፕ መሙላት ነው ማለት ነው። ወይስ ኮንቬንሽናል ሜዲሲን ሲምፕተም ቤዝድ አፕሮች ነው። ቅድም ዶክተር ፈይሳ እንዳለው የሆነ ኢልነስ ከተደረገ በኋላ ቦዲ ማልፈንክሽን አድርጓል ብሎ ሳይሆን የሚያስበው እንደ ዲዚዝ ኤንቲቲ ሌብል ይደረግና ያን ዲዚዝ ኦልሶ ኖን አስ ሲምፕተም ታርጌት ያደረገ አፕሮች ነው የሚደረገው ማለት ነው። አፕሮች ነው የሚደረገው። ቤዚክ ዲፍረንሳቸው ይሄ ነው ማለት ነው። ሰው ወደ ሁለተኛው ጥያቄ ስትሄድ ደግሞ በዚህ ጊዜ በጣም ብዙ ሰዎች ተላላፊ ላልሆኑ ህመሞች ይሁን ተላላፊ ለሁሉትም በጣም የተጋለጡ ናቸው።
ለምንድን ነው መሰለኝ ጥያቄው ምናምን የራሴ ፐርሰፕሽን አለኝ የሜታይሌሽን በጣም ክራይሲስ ውስጥ ነን ብዬ ማስባለሁ። እስኪ ግን አንተ ኢን ጀነራል ክሮኒክ ኢልነስ የበዛው ለምንድን ነው? አሁን እንደሆንም ኢንክሪዝ ነምበር እያየን ነው የበለጠ እና ይሄ የህመም ማኔጅመንት እንጂ የኢልነስ ማኔጅመንት እንጂ ኢልነስ ኪዩሬሽን ላይ አይደለንም ያለ ነው። እንዲሁም ሰዎች የተለያየ የሜዲሲን ዲፔንደንሲ አላቸው። እንግዲህ ስኳር የሚወስድ ወደ ኮሌስትሮል፣ ሃይ ብለድ ፕሬሸር ፓይል እያደረገ የመድኃኒቶችን ብዛት ነው እየሄደ ያለው እና ለምንድን ነው ይሄንን ኦብዘርቭ እያደረግን ያለ ነው? ጥሩ ጥያቄ ነው። በተለይ ክሮኒክ ኢልነስ እንግዲህ ሲባል ተላላፊ ያልሆኑት ኤንሲዲስ የምንላቸው ነን ኮሚኒኬብል ዲዚዝ የምንላቸው ነው እያወራን ያለ ነው። ዴፊኒትሊ ሁሉም ከህፃን እስከ አዋቂ ድረስ በተለያየ መልክ ተላላፊ ያልሆኑ ህመሞች በጣም አላርሚንግ ሬት እየጨመሩ ነው። በተለይ ከዚህ በፊት ያደጉ ሀገራት ችግር ነው ብለን የምንቆጥራቸው ህመሞች ዴቨሎፕ ያደረገ ኔሽን ችግር ነው፣ የሀብታም በሽታ ነው የምንላቸው ህመሞች አሁን ላይ ምንም ሳይለይ እንደውም ቱ ዘ ኮንትራሪ እያደጉ ያሉ ሀገራት ላይ እኛን ጨምሮ የኢኮኖሚ ደረጃቸው ዝቅ ያለን ሳይቀር እንደውም በከፍተኛ ፍጥነት እየጨመረ ነው የመጣው። ይሄ አንድ ናያብል ፋክት ነውና ስለዚህ ይሄ ደግሞ ኤፒዴሚክ ሆኖብናል ማለት ነው። ዱዋል በርደን አሁን በተለይ እንደኛ አይነት ሀገራት ላይ ኢትዮጵያ ላይ አሁን ዱዋል በርደን ነበር፣ ኢንፌክሽየስ ዲዚዝ ነበረ፣ በጣም ፖሊሲያችንም እዛ አካባቢ ነበረ። አሁን ላይ ግን የፖሊሲ ሺፍት ራሱ እስከ ማምጣት ድረስ በዳይሬክቶሬት ደረጃ እስከ መዋቀር ድረስ ችግሩ አፍጥጦ መጥቷል ማለት ነው። እኛም ባንለው ፔፐሮቹ ዳታዎቹ የሚያወሩት እሱን ነው፣ ሚኒስትሩም የሚያወራው እሱን ነው እና ተላላፊ ያልሆኑ ህመሞች አሁን ላይ በሚያስፈራ ደረጃ ግስጋሴያቸው ቤት ለቤት እያንኳኳ ገብቷል ማለት ነው። ይህ የሆነበት ነገር ምንድነው? ቅድም የጠቀስኩት የፈንክሽናል ሜዲሲን ኮንሰፕት በደንብ ኤክስፕሌን ያደርገዋል። የመጀመሪያው ነገር ምንድነው? የአመጋገብና የኑሮ ዘያችን መቀየር ማለት ነው። ይህ ምንን አመጣ? ሰውነታችን ውስጥ በአግባቡ መኖር ያለባቸው ማክሮ ማይክሮ ኒውትሪየንት በዛ መንገድ ባለመኖራቸው ነው። ሰውነታችን ውስጥ ኢምባላንሶች ስለተፈጠሩ ነው። በትክክል መኖር ያለበት ነገር በትክክል ሳይኖር ኢንኤክሰስ ደግሞ መኖር የሌለበት ነገር ኢንኤክሰስ እየመጣ ስለሆነ ነው። ከአመጋገባችን ረገድ ስናየው የሰው ልጅ የሚያስፈልገው ሚነራልስ የሚያስፈልገው ቫይታሚንስ በበቂ ሁኔታ ከምንበላው ምግብ ውስጥ እያገኘን አይደለም። በተለያየ ምክንያት ዴይ ቱ ዴይ ማግኘት ያለብን ከውጪ ልናገኛቸው የማን ግዴታ ይሁን የግድ መመገብ ያለብን ኢሴንሻል የሆኑ ምግቦች አሉ። እነዛን ኢሴንሻል የሆኑ ምግቦች ዴይ ቱ ዴይ የምንመገበው ምግብ ውስጥ አናገኝም። ዲፕሊትድ ነው። ኒውትሪሽናሊ ስናወራ የምንበላው ምግብ ኢስ ዲፕሊትድ። ይሄ ደግሞ የግብርናችንን ቼክ ያደርገዋል። የፉድ ማኑፋክቸሪንግ ቴክኖሎጂያችንን የኛንም ልምድ በጣም ብዙዎችን ቼክ የሚያደርግ ኮንሰፕት ነው። ኒውትሪሽናሊ ዲፕሊትድ የሆነ አመጋገብ እየተመገብን ስለሆነ ነው ማለት ነው። ሁለተኛው ደግሞ የባላንስ ችግር ስንል መመገብን ያለብን ምናልባት ዶሚኔት አድርጎ ሰውነታችን ውስጥ በብዛት መመገብ ያለብን ምግብ የቱ ነው የሚለውና በተግባር ደግሞ እኛ እያደረግን ያለነው ነገር እሱ ነው። አሁን እንደምታዩት በተለይ ምግቦችን ያሏቸውን የተፈጥሮ ይዘት በማበላሸት የእውነት ለመናገር ቃሉ ትክክል ይሁን አላውቅም፣ በተፈጥሮ ያሉ ምግቦች ይዘታቸውን በማበላሸት ጦርነት በሚመስል ደረጃ በተለይ ፋይበር ምንለው አሰር ምናልባት በአማርኛ አሰርን በከፍተኛ ደረጃ ከምግባችን በማስወገዳችን ምክንያት ፉድ ቴክኖሎጂስ እንግዲህ የምግብ ቴክኖሎጂስ አሰር ያለውን ነገር ለገበያ ላይ ቢወጣ ለረጅም ጊዜ ስለማይቆይ በንግድ ውስጥ ለረጅም ጊዜ ቆይቶ ለረጅም ጊዜ መሸጥ ስለማይችል ያንን አሰር ለመልክም ለውበትም ስለማያምር ከምግባችን ውስጥ አሰርን በማውጣታችን ምክንያት ሰውነታችን ሊሸከም ከሚችለው በላይ ግሉኮስ እየሰጠ ነው ስለሆነ ወይም ደግሞ ስኳር ምግቦች ውስጥ ያለውን ስኳር በፍጥነት ሰውነታችን ላይ ኢምፓክት እያመጣ ያደረግነው ስለሆነ አሰሩ ከውስጡ ስለወጣ በዛ ምክንያት። ሁለተኛ ደግሞ ጤነኛ የምንላቸው የፋት አይነትና ጤነኛ የምንላቸው የፕሮቲን ወይ አሚኖ አሲድ አይነት በመጠኑም ሆነ በአይነት በስብጥር በበቂ ሁኔታ እየተመገብን ስላልሆነ ይባስ ብሎ ደግሞ በብዛት ፕሮሰስ ስላደረግናቸው የተፈጥሮ ይዘቱ እንግዲህ ተበላሸ ስንል ለካርቦቹ ለማክሮ ኒውትሪየንቱ በተለይ ካርቦሃይድሬቱም ፕሮቲኑም
ፋቱም የተፈጥሮ ይዘቱን ለቆ አርቲፊሻል ወደሆነ ተፈጥሮን የቀየረ ሆኖ ወደ ሰውነታችን በሚገባበት ጊዜ ሰውነታችን ያንን ደግሞ አይረዳው። በዛ መልክ አንደርስታንድ አድርገው ከጥቅሙ ይልቅ ውስጥ ገብቶ ሰውነታችን ላይ ኢንፍላሜሽን ወይም ጉዳትን ብግነትን እያመጣ ስለሄደ ሰውነታችን ማልፈንክሽን ማድረግ ጀመረ ማለት ነው። ማልፈንክሽን አደረገ ስንል አሰራሩ ተስተጓጎለ እያለ ስለሆነ አሰራሩ ሲስተጓጎል ደግሞ በተለያየ መንገድ ይመጣል ማለት ነው። የተለያየ ምልክት ይዞ ይመጣል። እነዛ ምልክቶች ደግሞ ተላላፊ ያልሆኑ ህመሞች ናቸው ማለት ነው። ዲያግኖሲስ ደረጃ ለምሳሌ ታይፕ 2 ዲያቤቲስ ብለን ብንጠራው ታይፕ 2 ዲያቤቲስ ሪሊ ዲያግኖሲስ ነው ወይስ ምልክት ነው እንደማለት ይባላል። ግፊት እንግዲህ ምልክት ነው ወይስ ሪሊ ህመም ነው? ሩት ኮዙ ጋር ስንሄድ ወዴት ነው የሚወስደን? ኢንሱሊን ሬዚስታንስ ጋር ይወስደን ነው። ኢንሱሊን ሬዚስታንስ ከምን መጣ ብለን እንደዛ ቅድም ፌሳም እንዳለ ወደ ሩት ኮዙ ስንሄድ ሰውነታችን የሚጮህባቸው ምልክቶች ማልፈንክሽን አድርጌያለሁ፣ በዚህ መንገድ የሰውነት አሰራር ተዛብቷል ብሎ የሰውነታችን በሲምፕተም መልክ የሚጮኸውን ጩኸት እኛ ያንን ጩኸት እያፈን ነው ያለ ነው ማለት ነው። ግን ለሰውነታችን ጩኸት መልስ መስጠት ያለብን አሰራሩን በማስተካከል ነው። ያ ደግሞ ቅድም ባልኩት መንገድ በተፈጥሮ ያሉ ፈጣሪ ፈጠራቸው ምግቦች በመመገብ ነው ብያለሁ አምናለሁ። ሁለተኛው ነገር ደግሞ በጣም መመገብ ለመናገር ፉድ ሰርፕለስ ነው። እንደ ድሮ የምግብ እጥረት በዓለማችን ላይ በብዛም ስለሌለ ሂሬንዜር ምግባችን እንደ ልብ ስለምናገኝ ስለማንመርጥም ቅድም ባልኩት መስፈር ስለማንመርጥም እንደ ልባችን የምናገኘው ስለሆነ ቶሎ አሁንም እረፍት እያጣ ሰውነታችን ባናቱ እየተበገበ ስለሆነ አንዱ ፋክተር ነው። የመጨረሻው ፋክተር ሁለቱ ፋክተሮች የማይክሮ ኒውትሪየንቶች የሚነራልስ እና የቫይታሚን ሮል ሰውነታችን በአግባቡ ለመስራት ኤፒጄኔቲክስ የሚባል ኮንሰፕት አለና ኢንቫይሮንመንት እና ውስጣችን ጄኔቲክሳችን በትክክል ከቤተሰቦቻችን የወሰድነው ከአያቶቻችን ቅድመ አያቶቻችን የወሰድነው በትክክል ፈንክሽን እንዲያደርግ በትክክል ኤክስፕረስ እንዲያደርግ የቫይታሚንስ እና ሚነራልስ ሮል ምንም ዳይሬክት ኢፌክት ነው ያለውና ቀጥተኛ ግንኙነት ነው ያለው። እነዚህ ሚነራልስ እና ቫይታሚንስ ሰውነታችን ውስጥ በበቂ ሁኔታ በማይኖሩ ጊዜ በተለይ ኢሴንሻል የሆኑት ትሬስ የሆኑት በማይኖር ጊዜ በበቂ ሁኔታ በማይገኝ ጊዜ ሰውነታችን ኤክስፕረስ የሚያደርግበት መንገድ ይለያያል ማለት ነው። ወደ ህመሞች ኤክስፕረስ ሊያደርግ ይችላል። አፍኖ ሊያቆይ የሚችለውን ነገር ሊገልጸው ይችላል። ወደ ህመሞች፣ ወደ በሽታዎች፣ ተላላፊ ያልሆኑ ህመሞች ቅድም ወደ ጠቀስናቸው በዛ መልክ ማኒፌስት ሊያደርግ ይገደዳል ማለት ነውና ሌላው ቅድም ያልኩት ቶክሲሲቲስ፣ ኢንቫይሮንመንታል ኤክስፖዠርስ ለኬሚካል ያለን ተጋላጭነት፣ ለሄቪ ሜታል ያለን ተጋላጭነት ሰውነታችን ከሚሸከመው በላይ ስለሆነ ኢንቫይሮንመንቱ የምንኖርበት ኢንቫይሮንመንት በተለይ ኢንተርምስ ኦፍ ኬሚካል ከምንችለው በላይ በቆዳችን፣ በትንፋሻችን፣ በምግባችን፣ በንጽህና መጠበቂያ፣ በልብሳችን፣ በሁሉ ነገር ወደ ውስጣችን የሚገባው የኬሚካል መጠን ሰውነታችን ዲታክስ ከሚያደርገው በላይ ከአቅሙ በላይ ስለሆነ አንድ ለክሮኒክ ኢልነስ በተለይ ከካንሰር ጋር በተገናኘ ብዙ ነገር ኤክስፕሌን የምናደርገው ቦታ ነው ማለት ነው። ሌላው በጣም የተረሳው እኛን 90% ያዋቀረን በውስጥም በውጭም ያለ በአይን የማይታይ ባክቴሪያ ማይክሮባዮም ሮል እና ጥቅም በመረሳቱ ምክንያት ማለት ነው። በመረሳቱ እነሱን የሚጠቅም እነሱን የሚያሳድግ እነሱን የሚመግብ ምግብ ሳይሆን እነሱን የሚያጠፋ እነሱ ባላንሳቸው እንዳይጠብቁና ከጎጂ ይልቅ መጥፎ ባክቴሪያ ውስጣችንንም ውጫችን እንዲራባ ስለፈቀድን በጣም ለብዙ ነገሮች ተጋልጠናል። ኤኒሲዲስ በአሁን በጠቀስኳቸው አምብሬላ ይገለጣሉ ብዬ አስባለሁ። ቴንክ ዩ። እንግዲህ ሜቢ ዶክተር ፈይሳ በኢንሱሊን ሬዚስተንስ እና በኢንሱሊን ሴንሲቲቪቲ መካከል ያለውን ዲፍረንስ ብትነግረን። the reason why I ask this question ኢንሱሊን ሬዚስተንስ እንግዲህ ለታይፕ 2 ዳያቤቲክስ ከስትሮክ ጋር ከሄርት ዲዚዝ ከኦቤሲቲ ማይግሬንስ ዳይሜንሺያ ፒሲኦኤስ ፋቲ ሊቨር አሲድ አርትራይተስ ከሚባሉ ከነዚህ ሁሉ ነገሮች ላይ እንደ ኮር መነሻ ወይም እንደ እንዴት ነው ኮመን ሶርስ እናስበዋለን እና ምናልባት እስኪ ሰው አንደርስታንድ እንዲያደርግ በኢንሱሊን ሴንሲቲቭ እና በኢንሱሊን ሬዚስተንስ መካከል ያለውን ዲፍረንስ ብትነግረን እና ኮዙን ብትነግረን። እሺ ሜሊ ቴንክ ዩ። እንግዲህ ቅድም እንዳልሽው ኢንሱሊን ሬዚስታንስ የምንለው ከብዙ
አንቺ ከገለጽሻቸውም በተጨማሪ ብዙ ችግሮች ጋር የሚገናኙ ነገሮች ናቸው እና መጀመሪያ ደረጃ እንግዲህ ኢንሱሊን የምንለው ሆርሞን በጣም ብዙ የሆነ ፋንክሽን ያለው በነገራችን ላይ የሰው ልጅ ከኢንሱሊን ውጪ ሰርቫይቭ ማድረግ አንችልም። ኢንሱሊን ከሌለ በህይወት መቆየት አንችልም። ይሄ በጣም መታወቅ አለበት እና አንዳንድ ጊዜ እንደውም በአንድም በሌላ ፋክተር ህፃናት ልጆች because of an absolute deficiency of ወይ ደግሞ ቤታ ሴል ዲስትራክሽን በሚኖርበት ጊዜ ላይ ኢንሱሊን ሳይመረት ሲቀር ልጆች ዲኬ ውስጥ ይገባሉ፣ ኮላፕስ ያደርጋሉ፣ ሰውን ይገላል ማለት ነው። እንግዲህ ኢንሱሊን ከሌለ በሰውነታችን ውስጥ ሰውን ይገላል። ለዛ ነው በነገራችን ላይ ኢንሱሊን የምንሰጣቸው እነዚህ ልጆች ማለት ነው። ህፃናት ልጆች ሆነው ቤታ ሴል ዲስትራክት በአንድም በሌላ ምክንያት ዲስትራክት በሚደረግበት ጊዜ የምንሰጣቸው። ስለዚህ ይሄ እንግዲህ እንደምታውቁት ጣፊያችን ላይ ወይ ደግሞ ፓንክሪያሳችን ላይ ቤታ ሴሎች ናቸው እንግዲህ ኢንሱሊን የሚያመርቱት። ይሄ ኢንሱሊን እንግዲህ ዊዝ ሪስፖንስ ኦፍ ፉድ ነው የሚመረተው ከቦዲያችን ማለት ነው። በተለይ በነገራችን ላይ ኢንሱሊን ኢዝ ኦልሶ ፕሮቴክቲቭ ነው። በነገራችን ላይ ፕሮቴክቲቭ ነው ቢኮዝ አሁን አንድ ካርቦሃይድሬት በተለይ በምንመገብበት ጊዜ በነገራችን ላይ እያንዳንዱ ምግብ ስንመገብ የኛ ሰውነት ለምንመገበው ምግቦች ሪሊዝ የሚያደርጋቸው ሆርሞኖች አሉ። ሶ ኢንሱሊን ብዙ ጊዜ የሚመረተው ካርቦሃይድሬት ወይ ደግሞ ግሉኮስ ደማችን ውስጥ በሚገባበት ጊዜ ኩድ ቢ እንግዲህ ይሄ ካርቦሃይድሬት ከምንለው ግሉኮስ ብንለው አሪፍ ነው የሚሆነው። በሁለት መንገድ ግሉኮስ ወደ ሰውነታችን ይገባል። አንድም በአፋችን የምናስገባው ሲሆን ሁለትም ደግሞ ከሰውነታችን በሌላ በግሉኮኖጂኔሲስ በሚባለው ወይ ደግሞ በከፍተኛ የሆነ ኮርቲሶል ሌቭል በሚኖርበት ጊዜ በሁለቱ ምክንያት ግሉኮስ ወደ ሰውነታችን ይገባል ማለት ነው። አንድ በአፋችን እናስገባለን፣ ሁለት ደግሞ የኛ ቦዲ ራሱ ግሉኮስን ፕሮዲውስ ያደርጋል ማለት ነው። እና እንግዲህ ረጅም ጊዜ በተደጋጋሚ ጊዜ ስኳር ወደ ደም ስራችን በሚገባበት ጊዜ ኢንሱሊን ከፓንክሪያስ ሪሊዝ ይደረጋል ማለት ነው። እንግዲህ ስኳር ኢት ኢዝ ቬሪ ዴንጀረስ ነው። በነገራችን ላይ ልክ ሁል ጊዜ እኔ ስኳርን ግሉኮስን ደም ውስጥ የምገልጸው ልክ እንደ አፕል ነው። አፕል ቆርጠሽ ታስቀምጪ ታይም ላፕስ ባደረገ ቁጥር እየጠቆረ ይመጣል አይደል? እና እንደዛው ስኳር ሰውነታችን ውስጥ በሚቆይበት ጊዜ ኤክሰስ በሚሆንበት ጊዜ ኢት ኢዝ ቬሪ ቶክሲክ ነው ለሰውነታችን ማለት ነው። እና ኢቭን በጣም ስኳር ቦዲያችን ነው አንደኛ ቶክሲክ ነው። ሁለተኛ ነገር ደግሞ እንዴት ነው አሁን ሻይ ጠረጴዛ ላይ ብትደፊ ከተወሰነ ጊዜ በኋላ ስቲክ ያደርጋል አይደል? ያጣብቃል፣ እጃችን ያጣብቃል ማለት ነው። እና ወይ ደግሞ ጨርቅም እጃችን ያጣብቃል። እንደዚህ አይነት ቴንደንሲ ያለው ስኳር ሶ ኢትስ ቬሪ ቶክሲክ ነው ስኳር። ስለዚህ ሀሳቡ ምንድን ነው? ኢንሱሊን የሚመረተው እኛም ፕሮቴክት ለማድረግ ነው። ደማችን ውስጥ ያለውን ስኳር አንድም ወደ ሌላ ነገር ቀይሮ ስቶር ለማድረግ ነው የሚጠቀመው ማለት ነው። ስለዚህ አሁን በየጊዜው ኢንሱሊን የሚፈጠረው አንደኛ ፍሪኩዌንሲ ኦፍ ኢቲንግ እና ሁለተኛ ነገር ደግሞ በጣም ሪፋይንድ የሆኑ ፕሮሰስ የሆኑ ነገሮችን ስንመገብ ነው የሚወጣው ማለት ነው። ስለዚህ በየጊዜው አሁን ብዙ ጊዜ በአንድም በሌላ ምክንያት አሁን የምንበላበት ትሬንዶች ሚኒመም ሰው በቀን 5 6 7 ነው የሚበላው። በበላ ቁጥር ግን ሰውነት ምን ያደርጋል? ኢንሱሊን ፕሮዲስ ያደርጋል ማለት ነው። ኤቭሪ ታይም በበላን ቁጥር ፕሮዲስ ይደረጋል ማለት ነው። እንግዲህ ምን ማለት ነው? ያቺ ኢንሱሊን ያንን ደማችን ውስጥ ያለውን ግሉኮስ ወደ ቦዲ ውስጥ እንዲገባ በየጊዜው ሴሎችን ደግሞ አታክ ያደርጋል ወይ ደግሞ ቻናሉን ለማስከፈት ጥረት ያደርጋል ማለት ነው። ስለዚህ ምን ይፈጠራል ማለት ነው? whenever there is excess glucose ወደ ቲሹ ለማስገባት ወደ ቦዲ ለማስገባት it needs insulin። ስለዚህ በየጊዜው ቦምባርድ ሲደረገኛ ሰውነት ቦዲያችን ምን ያደርጋል ማለት ነው? ወደ ኢንሱሊን ሬዚስት የማድረግ እምቢ የማለት ቴንደንሲ ይመጣል ማለት ነው።
አሁን that is the main definition ኢንሱሊን ሬዚስታንስ አድርጓል ማለት ነው ካሁን በኋላ ስኳር ወደ ቲሹ እየገባ አይደለም ወደ ሴል እየገባ አይደለም ማለት ነው ስለዚህ ስፔሻሊ ስኳር ያለበት ሰው ዲያቤቲክ ሃይፐርቴንሲቭ የሆኑ ሰዎች ሊትራሊ ገንዘብ ያላቸው የተራቡ ወይ ደግሞ ሀብት ያላቸው የተራቡ ማለት ነው ደማቸው ውስጥ ግሉኮስ አለ እነሱ ዲሃይድሬሽን ውስጥ ወደ ስታርቬሽን ይገባሉ ማለት ለምን ሴሎቹ ብዙ ጊዜ በኢንሱሊን በመደብደባቸው ምክንያት ሬዚስት የማድረግ ያያረጋሉ ማለት ነው ስለዚህ ኢንሱሊን ሬዚስታንስ የሚባለው ከዚህ ኮንሰፕት ጋር የሚመጣ ነገር ነው ማለት ነው አንድም ተደጋጋሚ ብዙ ጊዜ በመመገብ የሚመጣ ሁለቱም ደግሞ በጣም ሪፋይንድ የሆኑ ትልቅ ግላይሰሚክ ኢንዴክስ ያላቸው ምግቦች በመመገብበት ጊዜ የሚመጣ ችግር ነው እንግዲህ ቅድም እንዳልኩሽ ግሉኮስ በአንድም በሌላ ምክንያት ሰውነታችን ሲበዛ ሰውነታችን ደግሞ ቢውልድ አፕ እንድናደርግ ባይ ዘ ዌይ ኢንሱሊን ሬዚስታንስ አንዳንድ ጊዜ ፕሮቴክቲቭም ጭምር ነው በነገራችን ላይ ለምሳሌ እናቶች በመታረግዙበት ጊዜ you need to have insulin resistance develop ማድረግ ግዴታችሁ ነው ማለት ነው ለምንድነው because ለሚመጣው ልጅ ምግብ መመገብ አለበት መቀመጥ አለበት ያንዳንዱ ሴቶች ወልደው በእርግዝናቸው ጊዜ ፋቲ ሊቨር ዲቨሎፕ ያደርጋሉ ለምን because you are ሰውነትሽ ሰው ያሳደግ ስለሆነ ያ ነገር you know like ምግብ ስለሚያስፈልገው insulin resistance is very important ማለት ነው that is why you are gaining weight እንግዲህ ሜታቦሊዝም ስንወስድ is anabolism and then catabolism ነው ማለት ነው build up ታደርጋለህ that's why you are gaining weight ማለት ነው because insulin resistance ነው የምታደርጊ ተፈጥሮ ራሱ ነው የሚያደርግሽ እንደዛ ሁላ ፖላር ቢር አካባቢ you know እንስሳቶችም ሃይበርኔት ሲያደርጉ ጊዜ build up ማድረግ አለባቸው ማለት ነው ኖርማሊ እና ዋናው ቁም ነገሩ ምንድነው ፍሪኩዌንሲ ኢቲንግ እና ሃይሊ ሪፋይንድ ፕሮሰስ የሆኑ ነገሮች ስንመገብ ቦዲያችን ኢንሱሊንን እምቢ ማለት ወይ ደግሞ የኢንሱሊን እምቢተኝነት ወይ ኢንሱሊን ሬዚስታንስ ይፈጠራል ማለት ነው አሁን ጥያቄው ምንድነው ለምሳሌ አንድ ሰው በጣም ወፍራም ከሆነ ወይ ደግሞ ዲያቤቲክ ከሆነ ወይ ደግሞ ሃይፐርቴንሲቭ ከሆነ because insulin it's very dangerous አንደኛ የደም ስሮቻችንንም ዳሜጅ የሚያደርጉት ከደም ግፊት ጋር በሚኖርበት ጊዜ ዲስከስ እናደርጋለን ለምንድነው ኢንሱሊን ከግፊት ጋር የሚገናኘው የሚሉት ነገር ስንወስድ የደም ስሮቻችን ወይ ደግሞ ኢንቲማ የሚባለው የደም ስሮች የውስጠኛው ፓርት ኢንዶቴሊያል ሌየሮችን ዳሜጅ ያደርጋል ማለት ነው በጣም ሃይሊ ኢንፍላሜሽን ነው ማለት ነው ኢንፍላማቶሪ ነው የሚሆነው ማለት ነውና ሴሎቻችንን ዳሜጅ ያደርጋል ማለት ነው because ከፍተኛ የሆነ ኢንሱሊን ሲኖር እንደዚህ ይፈጠራል ማለት ነውና ሶ እንግዲህ አሁን ሁለተኛው ጥያቄሽ ኢንሱሊን ሬዚስታንስ ብለሽ ደግሞ ቀጥሎ ደግሞ ምንድነው የሚፈጠረው ደግሞ ያ ኢንሱሊን እሺ እንዲል በምን ማድረግ ይቻላል ማለት ነው ቅድም ያደረግነው ነገር ሪቨርስ በማድረግ ነው ማለት ነው ቦዲያችን ኢንሱሊንን ሴንስ እንዲያደርገው እሺ እንዲል ማድረግ ነው ኔክስት ዓላማችን ማለት ነው ቅድም ባልኩሽ ኦፖዚት ማድረግ ነው በተለይ ከፍተኛ የሆኑ ስኳር ነገሮችን በመናቆምበት ጊዜ ፍሪኩዌንሲ ኢቲንግን በመናስተካከልበት ጊዜ ወደ ኢንሱሊን ሴንሲቲቪቲ ይመጣልን ማለት ነው ቅድም የነገርኩሽን ኦፖዚት ነው የምናደርገው ማለት ስለዚህ ልክ እንደ ኪ ነው በነገራችን ላይ አንድ ሰው ውፍረት ለመቀነስ ከፈለገ ብዙ ጊዜ የሚባሉ ነገሮች ምንድናቸው የምታስገቢውን አውጪ ቀንሺ የምታወጪውን ጨምሪ ነው ኖርማሊ ብዙ ጊዜ የሚመከረውና ያ ግን የሚሆነው ኢንሱሊንን ሆርሞኖችን ማኒፑሌት ማድረግ ካልተቻለ ምንም ጥቅም የለውም ማለት ነውና ሶ እንደ ቁልፍ እንደ መግቢያ ቁልፍ የምንፈልገው ሆርሞኖችን ማኒፑሌት ማድረግ ስንችል ኢንሱሊንን ከሬዚስታንስ ወደ ሴንሲቲቪቲ ካልቀየርን ዲያቤቲክን ማኔጅ ማድረግ አንችልም ስኳርን ማድረግ አንችልም ፎር ዛት ማተር ደግሞ ኢቭን ፎር ማሊግናንሲም ጭምር በጣም ከፍተኛ የሆነ ጫና ያመጣል ማለት ነው ከፍተኛ የሆነ ኢንሱሊን ላይ ግሮስ ፋክተርስ ለማሊግናንሲ ለካንሰርም ጭምር በጣም ከፍተኛ እንደ ግሮስ ፋክተር ነው የሚያገለግለው ማለት ነውና ከዛ ጋር ተያይዞ አብዛኞቹ ኢንፍላማቶሪ የሆኑ ነገሮች ከኢንሱሊን ጋር የሚገናኙበት ዋናው ምክንያት ከዚህ ጋር ነው ሶ ማኔጅመንቱ ደግሞ እምቢ ያለውን ኢንሱሊን ወደ እሺ እንዲል በተለያዩ ቴክኒኮች መቀየር
ነው ማለት ነው። ምናልባት ከመለስኩልሽ ያ መልሰከዋል። ቴንክ ዩ ዶክተር። ዶክተር ገላ ሜቢ ወደ አንተ ልምጣና እስኪ $1 ሚሊዮን ጥያቄ ነው የምጠይቅህ፣ ብዙ ሰው የሚጨነቅበት ጥያቄ ስለሆነ ስኳር በሽታ ወይም ደግሞ ኮሌስትሮል ሲይዘን ሪቨርስ ማድረግ ይቻላል ወይስ የሜዲሲን ዲፔንደንሲ ነው እጣ ፈንታችን? ከዚህ በኋላ ሁልጊዜ ስኳር በሽተኛ ሆነን መድኃኒት እየወሰድን በማኔጅመንት ነው ወይ መቀጠል የምንችለው ብሎ ተስፋ የመቁረጥ ኮንቨርሴሽን አለና እስኪ ምናልባት ስኳርን ወይም ኮሌስትሮልን ሪቨርስ ማድረግ ይቻላል ወይ? እውነት is it too late የምንልበት ደረጃ አለ ወይ የሚለውን ነገር ብትመልስልን።